እኔ የሊያ ልጅ ከሊያ የፈለገችውን ትሁን የሊያ ልጅ የኔ ልጅ ናት። አሁን ላይ የወጡ ባሉ መረጃዎች መሰረት ራሱን የፍቅር ሲዝም ሃይማኖት መስራች ነኝ በማለት ራሱን ነብይ ደምሳሽ በማለት የሚጠራው ይሄ ግለሰብ በፖሊስ ቁጥጥር ስር እና ሃኒሙናችን እኔ ቱርክ ሄጄ የፀጉር ንቅለ ተከላ ሳረግ ወንዶቹም የወር አበባ እናያለን። ወደ አሁኑም አቴሳይ ቢሮ ድረስ በመሄድ ለምንድን ነው በእኔና በልጄ በሚስቴ ፎቶ ገንዘብ በሌላ ሰው አካውንት የምትሰበስቡት ብሎ ሲጠይቃቸው አርፈ ተቀመጥ ትሾታለህ ብለውኛል ነው እያለ ያለው። ሰላም ውድ ቻናል ቤተሰቦች እንደምን አላችሁልኝ? ዛሬ ወቅታዊና መነጋገሪያ የሆኑ ቪዲዮዎችን ይዤላችሁ መጥቻለሁ። በመጀመሪያ ግን በዚህ አጭር ቪዲዮ እስከ 500 በላይ ሰብስክራይብ ቤተሰቦችን ማፍራት ችለናል ማለት ነው እና እናንተንም ላመሰግናችሁ ፈልጋለሁ። አሁንም ለዚህ ቻናል አዲስ ሆናችሁ ይህን ቻናል ሰብስክራይብ ያደርጋችሁ ቤተሰቡ እንዳረሱ ቪዲዮአችንን ማየታችሁ ሀሳብ አስተያየቶቻችሁ መስጠት እንዳትረሱ። ቪዲዮአችንን እንደምትወዷቸው ስለማጠራጠር ገና ከመጀመራችሁ በፊት ላይክ አድርጋችሁ ጀምሩት። ለኔ ይጠቅመኛል፣ ደስ ስለሚል ላይክ አድርጉልኝ። ወደ ዛሬ ቪዲዮአችን ለፍ እጅግ በጣም አሳፋሪ ነው። ሴት እህቶቻችንን ታክሲ ውስጥ አላስፈላጊ ቦታ የምትነካኩ ወንዶች እረፉ፣ ቢያንስ እንኳን ፈጣሪያችሁን ፍሩ። የእውነት ነው የምላችሁ፣ እጅግ በጣም ነው የሚያስጠልባችሁ። የውላችሁ ይህ ችግር የብዙ ሴቶች ችግር እንደሆነ ይገባኛል። ከሰሞኑ ታክሲ ውስጥ ራሴ የገጠመኝን እጅግ አሳፋሪ እንዲሁም ደግሞ አስነዋሪ የሆነ ተግባር እንግዲህ ልንገራችሁ። ከመገናኛ ወደ ሰፈሬ እየሄድኩ ነው እና ደግሞ ከኔ በስተጀርባ በኩል ትልቅ አባት የሆኑና እንዲሁም ደግሞ ዩኒፎርም የለበሰች ተማሪ ቢያንስ እድሜዋ ከ18 ያልበለጠ እህት ቁጭ ብለዋል ይመስለኛል። ሰውየው አላስፈላጊ ቦታ እየነካካት ነው መሰለኝ። ድምጿን ቀንሳም እርሶ ሰውዬ ረፉ እያለች ታንሸኳሽኳለች። በጣም ትግስቷ አልቆ ይመስለኛል። ሰውየው በጣም መነካካቱ አጠራክሮ ሲቀጥል የሆነ ሰዓት ላይ ድምጿን ከፍ አድርጋ መጮህ ትጀምራለች። ሁሉም ሰው እንግዲህ ደንግጦ ሁሉም የታክሲ ተሳፋሪው ምን ተፈጥሮ ነው በማለት እንግዲህ ዞሮ ይጠይቃታል። እህታችን በከፍተኛ ንዴት ውስጥ ሆና እንግዲህ የተፈጠረባትን ትናገራለች። እና ደግሞ እህታችን እንዲህ አይነት ጾታዊ ትንኮሳ ሲደርስባት በጣም የገረመኝ ምን መሰላችሁ? አንድ ሰው እንኳን ድርጊቱ የተቃወመላት ምንም አይነት ሰው አልተመለከትኩም። አብዛኛው ሰው የሰውየውን ድርጊት ከመቃወም ይልቅ ልጅቷን በቃ ዝም በይ በማለት እንግዲህ አባብሏታል። የሚገርማችሁ ሰውየው እሷን ወልዶ የሚያደርስ እድሜ የሚኖረው ሰው ነው። በጣም ብዙ ሴቶች በዚህ ጉዳይ መማረራቸው እየሰማሁ እገኛለሁ። በጣም ብዙ ሴቶች ከወንድ አጠገብ መቀመጥ ይጨንቃቸዋል፣ እንዲሁም ደግሞ ይፈራሉ። በጣም ነው እየተሳቀቁ የሚገኙት አሁን ላይ ማለት ነው። በእነዚህ ድርጊቶች አማካኝነት ሴቶች ታክሲ ውስጥ ተሳፍራችሁ እየሄዳችሁ ሳለ እንዲህ አይነት አሳፋሪ ድርጊት ገጥሟችሁ ያውቃል ወይ? ሀሳባችሁ ስጡበት እስኪ። እንደዚህ አይነት ነገር ሶሻል ሚዲያ ላይ በጣም በተደጋጋሚ የሰማው ነው እና በጣም የትልቅ ቅሌታም ሰዎች በጣም እየበዙ ነው። ሴቶች ለምን እንደሆነ እንደዚህ አይነት ነገር የምትፈሩት አላውቅም። ያ ሰው ነው ማፈር ያለበት፣ መቅለል ያለበት ያ ሰው ነው። ለምን እዛው ቦታ ላይ አታዋርዱትም? ትክክለኛውን ነገር እዛው ቦታ ላይ መናገር ነው። ሶሻል ሚዲያ ላይ እየወጣችሁ ስትናገሩ ምናምን እንሰማለሁ። እንደዚህ አይነት ወንዶችን እዛው ማጋለጥ ነው ያለባችሁ። በቃ እዛው መኪና ውስጥ ምናምን ነገር ማለት ነው። እንደዚህ ልጁ የምታክል ሴት ላይ ምናምን እንደዚህ ማድረግ ምናምን ነገር አትፍሩ። በቃ እዛው እንግዲህ ሰው ራሱ ደግሞ ኖርም ምን እንደሆነ አያውቅም መሰለኝ። ዝም ብሎ የሚያልፈው ነገር አለ። ለምን እንደሆነ አላውቅም። እንደዚህ አይነት ቀጥታ ወደ ህግ ማድረስ ነው። እንደዚህ አይነት ሰዎችን ዝም መባል የለባቸው። ይሄ ነገር እኛ ጋር ብቻ ይሁን ወይስ ሁሉም ሰው ጋር ይሁን አናውቅም። ከንግድ ባንክ ወደ አዘር ባንክ ብር ላከን ማለት ነው። 355 ብር ተማሪ ነን። ያው ብዙ ብር አይደለም ግን 60 ብር ቆረጠ። ብዙ ብር ቢሆን እሺ 60 ብር መቁረጥ ችግር የለውም። 355 ብር ልከን 60 ብር ልከን እኔ ወሬ ራሱ መውራት ራሱ ነው ከበደኝ እኮ አሁን ቤተሰብ 2000 ብር ለምን ትስቃለህ? ለምን ትስቁኛላችሁ? ፋሚሊ 2000 ብር 3000 ብር ልኮ ከዛ ወደ ሌላ ብድር ነበረብኝ የተማሪ እኔ በ60 ብር አንተ ስንት ነገር አደርጋለሁ። ቁርሴን፣ ምሴን፣ ራቴን፣ መክሰሴን ገቢ ያለ ሲያይቆ እሱ አይደለም ከአዘር ከአቢሲኒያ ምናምን ሌላ 11 ብር ሲቆርጡላ በጣም ነው ያናዳል። ይሄ እኮ አሁን እኔ ትምህርቴን ራሱ መማር ከብዶኛል ነው ማለት ትምህርቴ አሁን እንዴት ነው ስማር ይመጣብኛል በመሃል ምናምን እየተማርኩ ያጠናው 60 ብሩ ማለት ነው። እቺ እኔ አልቻልኩም። በቃ እኔ አማሪ ነው። አይ እናንተ እሱ ጋር ብቻ ነው ወይስ አዘር ትራንስፈር ስታረጉ አዘር ባንክ የምትጠቀሙ? ከዚህ በኋላ በጭራሽ እኔ ተሳስቼ ራሱ አዘር ባንክ የሚል ሁለተኛ ላይ ያው እንግዲህ ሰሞኑን በሶሻል ሚዲያ ላይ ንግድ ባንክ የብዙዎች ቅሬታ ማስነሻ ጉዳይ ሆኗል ማለት ነው። ሰሞኑን ማሻሻያ ባደረገው ታሪፍ መሰረት እየቆረጠ ያለው ብር ስፔሻሊ አዘር ባንክ ሲላክ በጣም እላፊ ብር ነው እየቆረጠ ያለው። እንደውም አንድ ያየውታል 20 ብር ልኮ 57 ብር ይቆረጥበታል። ህዝብን ለማገልገል ነው ወይስ ምን ለማድረግ ነው ንግድ ባንኮች የተነሳችሁት ማለት ነው? በጣም ፌር አይደለም። የባንክ ቤት ዋነኛ ገቢው ማለት ነው እኛ በምናስቀምጠው ብር ለሌላ ሰዎች እያበደረ ከነዛ ላይ የሚያገኘው ወለድ ነው ዋነኛ ገቢው የነበረው። አሁን ግን በተለያዩ አማካኞች
ገንዘብ እየቆረጠ ምናምን ህዝቡን በጣም አሰልችቷል። እና በጣም እባካችሁ ንግድ ባንክ ድምፅ እንሁንና በጣም የምንችለውን ነገር በሙሉ እናደርግ። ህዝብን በአግባቡ አይደለም እያገለገሉ ያሉት ማለት ነው። በጣም ህዝብን ያላማከለ ጭማሪ ነው እየተደረገ ያለው። ወንዶችም የወር አበባ እናያለን፣ ብዙ ግን አይናገርም። ወንዶች ፔሪድ አያዩም። አነጋገርህን ማስተካከል ትችላለህ የኔ ወንድም። ብዙ መረጃዎችን ሰብስቤያለሁ። የሆርሞን ለውጥ እንዳለባቸው እንጂ ፔሪድ የሚባል ነገር እንደማያዩ በደንብ አረጋግጫለሁ። ፔሪድ ላይ አንድ ሰው የሚችለው ማህፀን ያለው ልክ እንደ ሴት ልጅ እንቁላል ማዘጋጀት የሚችል ብቻ ነው። ያው እንደሰማችሁት እንግዲህ ሰሞኑን ምን አይነት ፖድካስት እንደምናይ አይታወቅም። እንግዲህ የሁሉ አመት ስንኖር ያላየነውን ነገር አሁን መጥቶ እንደዚህ ትክክለኛውን ነገር ለማንኛውም እህታችን አስረድታለች። ያንተ ግን ይለያል። አይተህ ከሆነ አናውቅም። ይሄው አዩአር ዮኒ ማኛ የሊያ ልጅ የዮኒ ማኛ ነው አሉ። ሊያ ልጇን የማታሳየው የማኛው ልጅ ስለሆነች ነው ተባለ። ይህ እንግዲህ አሁን ልጅ አለ። ሃኒሙናችን እኔ ቱርክ ሄጄ የፀጉር ንቅለ ተከላ ሳረግ ኢትዮጵያ ሲሄድ ደግሞ ለካ ጫውቻታለሁ። ረስቼው ይቅርታ ቤተሰብ ረስቼው ነው ቤተሰብ ለካ ኢትዮጵያ ሲሄድ አጫውቻታለሁ። እና ይኸው እኔን የመሰለች ልጅ ዱብ የኔን የመሰለች ኬኳ የተባለችው ዝም ብሎ አይደል። ከኔ የተወለደ በሙሉ ኬክ ነው እንድታውቁ፣ ኬክ ነው። ሮሚ ያለችውን እየሰማው ስስቅ ነበር። እንዴ ዮኒ ማኛ ምንድን ነው ያለችው? እኔ እቃው ትንሽ ነው ስላለች ሮሚ ያሰምቻት አይደለም እያለች ሊያ ትከራከር ነበር አለ። እኔ እቃው ትንሽ ነው ስል አይደለም እያለች ትከራከራለች። አሁን ደግሞ በእቃዬ ሊጣሉ ነው። ምን ይሻለኛል? እቃዬን ለማንኛውም አስመልሻለሁ። ሮሚ ያወራችው ውሸት ነው። እቃዬን አስመልሻለሁ። ትንሽ እንዳልሆነ ሊያ ስለመሰከርሽልኝ ታንኪ። ያው እንግዲህ የሊያ ሾው ልጅ በሶሻል ሚዲያ ከታየች በኋላ የዮኒ ማኛ ነች እየተባለ በጣም እየተዘዋወረ ይገኛል። ዮኒ ማኛም የኔ ነች ብሏል። እስቲ ሊያ ሾው ደግሞ ያለችውን ሰምተን እንመለስ። ዮኒ ነው ተወሰነ ከዮኒ ነው የተወለደችው እና ምን ይታወስ ዮኒ ተቆራጭ ኩራት ማለት ዮኒ እኮ እናንተ አልገባችሁም እንጂ ዮኒ እኮ ሙድ ሲይዝባችሁ እኮ ነበር። የዛኔ ባልሽን ጠምዝዤ ረግጬ ምናምን ብሎ ሲያወራ እኮ ጋይስ ራሱን እኮ ስለሆነ እኮ ነው። አታውቁም፣ እናንተ አልገባችሁም። ራሱን እኮ ነው። እኛ እኮ ዝም ብለን እኮ ነው ቤተል የምንደበረው። እናንተ እኮ ስለማይገባችሁ እኮ ነው። ራሱን እኮ ነው። ራሱን ጠምዝዤ ረግጬ ያለው እኮ ራሱን እኮ ነው። ይሄ ፈሳፋ እንዲያ ብታውቁ ማይኪ እኮ አባት ዮኒ እንደሆነ ብታውቁ ኑሮማ እንደዛ ነበር። አልጋሪው ኬኳ ራሱ አዎ አለች። ታዲያ ስታስቡት ከኔ ጋር ተጣልቶ ዘሎ ባልሽ ላይ ያው እንግዲህ ሊያ ሾው ማምናለች። ኢሹ ለመሆን ይሁን የእውነት ይሁን እንግዲህ ለማወቅ አይቻልም። እንግዲህ አንዳንድ ኢሹ ለመሆን በተነጋግረው አንዳንድ ነገሮችን ያደርጋሉ። ግን እስቲ አንድ ሌላ ደግሞ የሚያረጋግጥ ቪዲዮ የተነመለስ ሎክ አድርጌ እኔ ጋር አትመጣም። ዊዳን እኔ የሊያ ልጅ ከሊያ የፈለገችውን ትሁን። የሊያ ልጅ የኔ ልጅ ናት። የማንኛውም ሰው ልጅ የኔ ልጅ ነው። ልጅ ከሆነ የኔ ልጅ ነው። በቃ ከ16 ዓመት በታች ያሉ ልጆች በሙሉ ልጆቼ ናቸው። ምክንያቱም ማዬ 16 ዓመት ኔክስት ይር ይሆናል። ከ16 ከ18 በታች የሆኑ ልጆች ከ18 በታች የሆኑ ልጆች የኔ ልጆች ናቸው። ልጆች እንዲነቁ አልፈልግም። ልጆችን በዛ ደረጃ በተለይ የ2 ዓመት ህፃን ልጅ እንደዛ አድርጎ ከላኩልኝ በኋላ መተኛት አልቻልኩም። እኔ ጌታ ምስክሬ እንደዛ ሰድቧታል። ያቺን ህፃን እንደዛ ይሰድባታል። እረ ሰይጣን አይገልጽም። ጆከር ጌታ ይገስጽ።
አንተ ለአማራ አትሆንም። ውይ ለአማራ ጨርሶ አትሆንም። በጣም ነው የሚያሳፍረው። አንተም የትም ሀገር ላይ ብትኖር መጠየቅ ያለብህ ሰው፣ በጣም ክፉ መንፈስ ያለብህ ሰው። ስለዚህ አብሶሉትሊ ሁለቱም ጆከር ቢታወቅ ቦታው በሰከንድ እንደሚያዝ ይታወቃል። እና እንደዚህ አይነት ሰዎችን ኮምፕሊትሊ ከጨዋታ ውጪ ማድረግ ያስፈልጋል። ያው እንደሰማችሁት ነው እንግዲህ መጀመሪያ የሊያ ልጅ የኔ ነች ምናምን ሲል በቃ እያረጋገጠ ነው እየነበረ፣ ግን ህጻናቶች በሙሉ ይመለከተኛል አይነት ነገር ቀይሮታል። ግን በጊዜ ሂደት እውነታውን የምንደርስበት ይሆናል። አቶ ሰይፉ ሊያስገድለኝ ይችላል፣ ስለዚህ የኢትዮጵያ ህዝብ ፍትህ ጠይቁልኝ እያለ እንባውን ሲያረግፍ የነበረውን አቶ ሲሳይ ስትመለከቱት ነበር። አብዛኞቻችሁ ግን ኬዙ አልገባችሁም እና ላስረዳችሁ፣ አዳምጡ። አቶ ሲሳይ ባለቤቱ የካንሰር ታማሚ በነበረችበት ሰዓት እርዳታ ፈልጎ ሰይፉ ላይ ይቀርባል። ፎቶ አምጣ፣ ቪዲዮ አምጣ ብለው ከሰጣቸው በኋላ ነገር ግን ገንዘቡ ሲሰበሰብ የነበረው በሌላ ሰው አካውንት ነበር። ወዲያውኑም አቶ ሲሳይ ቢሮ ድረስ በመሄድ ለምንድን ነው በእኔና በልጄ በሚስቴ ፎቶ ገንዘብ በሌላ ሰው አካውንት የምትሰበስቡት ብሎ ሲጠይቃቸው አርፈ ተቀመጥ ትሾታለህ ብለውኛል ነው እያለ ያለው። ስለዚህ ፍትህ ይፈልጋል፣ ፍትህ እያላችሁ ኮምቱ። እኛም አቶ ሰይፉን ለማግኘት ባደረግነው ጥረት አማካኝነት እኛ ጋር ምላሽ ከመስጠት ይልቅ በፔጃቸው ላይ የተለቀቀውን ቪዲዮ ማስረጃ ማጥፋት ምርጫቸው ነበር። ነገር ግን ሁሉም ሰው አውርዶ መረጃውን ይዞታል ማለት ነው። ያ ማለት በሚስቱና በባለቤቱ በልጁ ስም የተሰበሰበው ገንዘብ ለሌላ ሰው ነበር ማለት ነው። ከገንዘቡ ይልቅ ሲሳይን ያስጨነቀው ይሄን ጉዳይ ስለተናገረ ሊያጠፉኝ ይችላሉ የሚል ጭንቀት ነው ያለው። ፍትህ ለሲሳይ ያላችሁ ኮምቱ። ያው እንደሰማችሁት ነው እንግዲህ እኔ ሰይፉ እንደዚህ ያደርጋል ብዬ አላስብም። ግን ደግሞ አንዳንዴ ፓወርፉል የሆኑ ሰዎች የድሃን ድምፅ አፍነው የማስቀረት አቅም አላቸውና የልጁም ነገር እውነት ሊሆን ይችላል ብዬ አስባለሁ። እናንተም ታስባላችሁ? እስቲ ሀሳባችሁን ኮሜንት ላይ ጻፉ። የሊያን ልጅ አመነ። ቢኮዝ ሊያ ልጇን የማታሳየው የነበረው ቁጭ ዮኒ ማኛን ስለሆነ ሰው ጠርጥሮ እንደሚያገኝ ወዲያው ስትታይ ሰው ምን አስጠረጠረው? ዮኒ ማኛን ቁጭ ዮኒ ማኛ የልጅነት ፎቶውን ያምጣ ቁጭ ራሱ ነው። ለዚህ ነው የምትደብቃት ፊቷን የነበረው። ቱርክ ሄደ ጊዜ በደንብ አድርገው አፔንድ ዳውን ብለዋል። መልኳ ግን ያው ዲቃላ ስትወልዱ እንደዚህ ልጁን ቁጭ ከነ ጆሮ ከነ አይኑ ነው እና ምን አስደበቃት? ዮኒ በጣም አሪፍ ልጅ ነው እና ምንም መደንገጥ አያስፈልግም። ለካ የልጅ አባት ምናምን የምትለው ለዛ ነው። ለካ ሲነካትም አትወደው የልጁን ነገር እንዴት አደረገው ብላ እኮ ነው ላስላስ የምታደርገው። ለማንኛውም ሊያሹ አዲስ አበባ ገብቻለሁ። ስካይላይት ልጋብዝሽ እችላለሁ በዮኒ ማኛ ስም። ልጃችሁን ደግሞ ባገኛት ደስ ይለኛል። እንግዲህ ያው የዮኒ ማኛና የሊያሹ የልጅ ጉዳይ የእውነት እየሆነ ይመስላል። ያው ፎቶቸው በጣም ነው የሚመሳሰለው፣ ግን ዘንድሮ ያ የማይሰራው ነገር የለምና ኤአይውን ሪሊውን ማወቅ አልተቻለም። እንግዲህ ግን በጣም ነው የሚመሳሰሉት። ማልጠብቀው ነገር ኢሞሽናሊ፣ ፊዚካሊ እና ፋይናንሻሊ ገጥመኛል ብዬ በማላስበው መንገድ ሰው ተቀየመ ነበር። አዎ በጣም ከባድ ውስጥ በቃ ከብዶብኝ ነበር። ፊልም ከምትሰራቸው ሰዎች ጋር የነበረ ግጭት ነው? አዎ። ቆይ ግጭት ነው ፍጭት ነው? አለመግባባት ነው? አለመግባባት ሳይሆን እኔ እንደዚህ ነው ለማለት ራሱ ይከብደኛል ትንሽ። ጉዳዩ የቅርብ ሰዎች ያውቁታል። ያው ጉዳዩን በደንብ ኬዙን አብረኝ የነበሩም ሰዎች ስለነበሩ በጣም ተጎድቼ ነበር። የታመምኩበት ሰሞን ነበር። ብዙ ነገር የሚያስፈልገኝ በቃ ሰፖርት ምናምን የሚያስፈልገኝ ታይም ነበረ ዙሪያ ላይ። ያው ቤተሰቦቼ ይኖራሉ ኦፍ ኮርስ፣ ግን በስራ መሀል መታመሞች ነበሩኝ እና በጣም እሱ ጊዜ ከባድ ነበር እና ያሳለፍኩትን ጊዜ የሚክስ መልስ ያላገኘሁበት ጊዜ ነው። ምናልባት ጠብቄ መልካም ነገር ትጠብቃለህ ከሰው፣ ትንሽም ነገር ትጠብቃለህ ደግሞ ለሰራኸው ስራ ዋጋ ለከፈልከው ነገር ትንሽ መልካም ነገር ትጠብቃለህ። ያን የጠበቅሽውን ሳታገኝ ቀረሽ። በቃ እንደዛ ትንሽም ቢሆን እንጠብቃለን። ያው ኤክስፔክቴሽን ይጎዳል አይ ነው። ግን የትኛው ሙያ ላይ መቼም ግጭት ፍጭት አለ። ከዛ ተነስተሽ 2018ን ፊልም አትሰሪ ማለት ነው? አይ ከማን ጋር እንደምሰራ ምናልባት
ማቅበት ጊዜ ነው። በጣም ትልቅ ትምህርት ነው ያስተማረኝ። ከማን ጋር እንደምሰራ በደንብ ማየት እንድችል ያው አዲስም ስለነበርኩኝ በጣም በአሪፍ ሞራል ነበር የመጣሁትና የሆነ ተንደር ድረስ ስትመጣ እንደ መገፍተር አይነት ነገር ነው የሆነብኝ እና እሱ አሁን ያው ትንሽ ስለተረጋጋሁኝ ስላየውን በሌላም ትንሽ ይገጥመዋል አንዳንድ ነገሮች ያበረታል። የሰውን ተሰማለህ። ስለዚህ እንግዲህ በሙዚቃው ለምናቃት ሄደን አይሸሹም ፊልም ለመስራት ብላ በቅርብ ሰዎቿ እንደተከዳች ነው እያወራች ያለችው። እንግዲህ አንዳንድ ሰዎች ደግሞ እዚህ ፎቶ ላይ የምታያቸው ባለትዳሮች ፊልም እናሰራሽ ብለው ብሯን እንደወሰዱባት ነው እያወሩ ያሉት። እውነቱ ይሁን አልተረጋገጠም። ብቻ ግን የቅርብ ሰዎች ናቸው እንደዚህ ያደረጉኝ እያለች ያለችው። አንዳንዴ ሰውን በጣም ከልክ በላይ ማመን በጣም መጥፎ ነው። ስፔሻሊ ደግሞ ያንን ነገር ማጣት ሲሆን በጣም ያምን ነው ሰው ሲከዳን ካጣነው በላይ ያንን ሰው ማጣታችን ይጎዳናልና ይሄ ትልቅ ትምህርት ነው ለሁላችንም። አሁን ላይ የወጡ ባሉ መረጃዎች መሰረት ራሱን የፍቅር ሲዝም ሃይማኖት መስራች ነኝ በማለት ራሱን ነቢይ ደምሳሽ በማለት የሚጠራው ይሄ ግለሰብ በፖሊስ ቁጥጥር ስር እናም አሁን ላይ የፍርድ ቤት ቀጠሮ ተሰጥቶበት ምርመራ ላይ ይገኛል። ጉዳዩን ተከታትዬ አዳዲስ መረጃዎች የሚወጡ ካሉ ተከታትዬ ማቀርብላችሁ። ያው እንግዲህ እንደምታውቁት ፍቅር ሲዝም ከሰሞኑ በጣም ፖለቲከኛ ሆኗል። መንግስት ሲሳደብ ምናምን ነው የምንሰማው እና ከዛ ጋር በተገናኘ እንግዲህ በቁጥጥር ስር ውሏል እያሉ ፌክ ኒውሶች እየወጡ ይገኛሉ። ከዚህ በፊት ታሰረበትን ነው አሁን እንደ አዲስ እያቀናበሩ እየወጡ ያሉት ማለት ነው። እስካሁን ምንም አይነት ኦፊሻል ሆነ የተረጋገጠ በቁጥጥር ስር መዋሉን የሚያረጋግጥ ምንም አይነት መረጃ አልወጣም እና ውሸት ነው። እርጅኝ ነው እንዴ ችግር እያለ ለምንድን ነው ሴፍሻ ምረዳ አሰራም ወጣ ብለህ በስራ ነው እንጂ መቁላት ተሻረው የለም በቃ እንዴ ወጥ ብለህ ጥፍራ ሙርደ እባክሽን። እኔ በጣም የሚገርመኝ ነገር አንቺ አርክሽው ዊክ ነገ የጄ ክርስትና ነው አንቺ አርክሽው ዊክ ካላመጣሽ ሞቼ እንዴ የሚባል ነገር አለ። ሰሪና ለሰው መርዳት ማለት እንዳሰራማ መግደል ነው። ካንተ ነው ሁሌ ብር የምቀበል ከሆነ ስራ አልሰራም። እውነታውን ነው የምነግርህ። ይሄ ጥናት ይደረግበትና እኔ ልቀጣ በእውነት እኔ ልቀጣ። ዴንስ ከምትቀስደስ ለሚሄድ ይጭርሳል። ከዛ በኋላ ችግር የለውም። ዴንስ ከምትቀስ ዴንክ ሁሌ አጂ እስከ መቼስ ነው ቆይ ሰው ቤት መቀመጥ እንዴ? እስከ መቼ ነው ሰው ቤት መቀመጥ? ከአንዱ ወደ አንዱ ቤት እያስገባችሁ ስለዚህ አስቀምጡ እባካችሁ። ከፍለኝ ማበላ የለኝ መስለኝ ትናንትና የነበረ ልጅ ዛሬ ያልነበረ ልጅ ዛሬ ምን በላጣን የታክሲ ብር አጣው ብዬ ማንም አያምንም። ግን አማኙ ማን ነው? እግዚአብሔር። በነገራችን ላይ የደረሰበት ሰው ብቻ ነው የሚያውቅ። ያው እንዳያችሁት ነው እንግዲህ በጣም አስተማሪ ቪዲዮ ነው። አንዳንዴ ከፍ ስንል ዝቅታ መርሳት የለብንም፣ ያሳለፍነው መርሳት የለብንም። በዝቅታችንም ቦታ ላይ ደግሞ ስንሆን ነገ የሚጸጽተንን ነገር ማድረግ የለብንም። እንግዲህ እንዳያችሁት ለምን እረዳለሁ ሰውን ግን መልሳ እርዳታ እየጠየቀች ነው። ዞራ የህዝብ እጅ ላይ ነው የወደቀችው እና አንዳንዴ ነገሮች ጥሩ በመሰሉን ሰዓት ላይ ህዝብ ላይ መመጻደቅ፣ ሰው ላይ መመጻደቅ ጥሩ አይደለም። ምክንያቱም ነገ የት እንደምንደርስ የነገ የት ምን እንደምንሆን ስለማናውቀው ማለት ነው። የፍቅሩ አበጤ ባለ ፍሩቱ ባለ 3 ጁስ ወንድማችን ከይቅርታ ጋር ይሄ ወንድም መታገዝ አለበት ብዬ አምናለሁ። በራሱ ፔጅ በራሱ አካውንት አሁንም እላለሁ በራሱ ፔጅ በራሱ አካውንት ብዙ ወንድምና እህቶቼ ቃል ገብተዋል ልናግዘውና ራይድ የሚሰራበትን ነገር ልናረግ አስበናል። በዚህ አጋጣሚ ፊራ መንጃ እሱ ሳይነግረው መንጃ ፍቃድ ማውጫ ሳንቲም ሰጥቶ ልኮልኛል፣ ፍራውን ልኮልኛል ብለዋል። እኛ ደግሞ በራሱ ፔጅ ሄደን የሆነ ቀን በትልቁ ቀጠሮ ይዘን እሱን ራይድ የሚሰራበትን መኪና የሆነች ነገር አወጣተን ብናረግለትና ስራ ብናስጀምረው መልካም ነው ብዬ አስባለሁ። ስለዚህ ይሄ ወንድማችን በቃ ምንም ነገር የሌለው ነው፣ ምንም። ስለዚህ አግዘ ነው እንትናን ማን ነው ባለፍሩቱ ስላሉ አላወቁትም። ፍቅሩ አበጤ ባለ ጁስ ፍቅሩ አበጤን እባካችሁ በሱ ፔጅ ሄደን የሆነ አብረን ሆነን ብናግዘው ደስ ይለኛል። ተባረኩልኝ ነው የምለው። ፍቅሩ እኮ ከጁሷ በላይ ቀረሳው ነው የረዘመው። ተሸክሟት ስትሄድ እኮ ጁሷን ማውቅ ይችላል። ለማንኛውም ውድ ቻናል ቤተሰቦች ለዛሬ ይዤላችሁ የመጣችሁ ቪዲዮዎች እነዚህ ነበሩ። እንደተማራችሁበትና ቁም ነገር እንደያዛችሁበት አልጠራጠርም። ቪዲዮውን እስካሁን ድረስ አይታችሁ ላይክ ካላደረጋችሁት ላይክ አድርጉት። ቪዲዮውን እስካሁን አይታችሁ ደግሞ ቤተሰብ ካልሆናችሁ ሰብስክራይብ በማድረግ ቤተሰቡን በቀጣይም በአሪፍ ቪዲዮዎች ተመልሼላችሁ እመጣለሁ። እስከዛው ድረስ ይመቻችሁ። ባይ